ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው በኢንዱስትሪያል ኬሚስትሪ ዩኒት 3 ስር ያለው 3.3 ማኑፋክቸሪንግ ኦፍ ቫሉable products and chemicals part 1 ዲስከስ የምናደርግ ይሆናል። ቫሉable የሆኑ ፕሮዳክቶችን እንዴት ነው የሚመረቱት ምን አይነት ፕሮፐርቲ ያላቸው ቫሉable የሆኑ ፕሮዳክቶች መካከል የተወሰኑትን እያነሳን ፕሮፐርቲያቸውን እንዴት እንደሚመረቱ እነሱን ለማምረት ምን ሮ ማቴሪያል እንደተጠቀምን በትንሹ የምናይ ይሆናል። ዲስከሽናችንን ከመጀመራችን በፊት ግን www.lucybridgeacademy ይሄንን በስፋት ይዞ እናንተም በስፋት ለመጥቀም ለማገዝ ጥያቄዎችን ይዞ 5 የተለያዩ ቋንቋዎችን ይዞ እናንተን ይጠብቃል። እንድትጠቀሙ እንድታተርፉበት እየጋበዙ ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሐሳብ አስተያየቶቻችሁን እንድትሰጡ እየጋበዝኩ ወደ ዛሬው ዲስከሽናችን እንገባለን። ማኑፋክቸሪንግ ኦፍ valuable chemicals, how to manufacture or produce this valuable chemicals. There are a lot of valuable chemicals, so how to produce such chemicals? ይሄ ነው ጥያቄ። እንዴት አድርገን ነው እነዛን ሁሉ ኬሚካሎች የምናመርተው ፕሮዲዩስ የምናደርገው ነው። the manufacturing of valuable product እነዚህ manufacturing of valuable product ላይ involve series of chemicals in physical treatment step ምን አለ ሮ ማቴሪያሉን ምንድነው ኢንዱስትሪ ኬሚካል ኢንዱስትሪዎች ወይም ኢንዱስትሪያል ኬሚስትሪ ምንድነው በዋነኝነት የሚሰራው ሮ ማቴሪያልን ወደ ሆነ ጉድስ ወይ ፕሮዳክት መቀየር እንደሆነ ከዚህ በፊትም ተነጋግረናል። አሁንም እሱ ነው የምንነጋገረው። ግን ያንን ሲያደርግ ሲሪየስ ሆኑ ስቴፖች አሉ። ፊዚካል ሊሆን ይችላል፣ ኬሚካል ሊሆን ይችላል። አሁንም ባለፈው ቪዲዮ ላይ ያነሳሁትን ሸንኮራ ስኳር ምርት እንዴ ስኳር ሲመረት ምን ይደረጋል? መጀመሪያ ሃርቨስት ይደረጋል፣ ይዘራል። ሸንኮራው ካደገ በኋላ ምን ይደረጋል? ከተሰበሰበ በኋላ ምን ይደረጋል? ፕሮሰስ ሲጀመር ምን ይደረጋል? መታጠብ አለበት። ከዛ በኋላ ቅጠሉ መራገፍ አለበት። ከዛ በኋላ ስር የማያስፈልጉ አንወንት የሆኑ ፓርቶች መቆረጥ አለበት። ከተቆረጠ በኋላ ምን መደረግ አለበት? ክራሽ መደረግ አለበት፣ መሰበር አለበት አይደል? ከተሰበረ በኋላ ደግሞ ምን መደረግ አለበት? መጨመቅ አለበት አይደል? ተጨምቆ አገዳው ለብቻ ኤክስትራክት የተደረገው ጁስ ደግሞ ለብቻ መሆን አለበት። ስለዚህ የመስበሩ የመጭመቁ የክሊኒንግ ፕሮሰሱ ምንድነው? ፊዚካል ፕሮሰስ ነው አይደለ? ፊዚካል ፕሮሰስ ነው። ሌላው ደግሞ ከሌሎች ኬሚካሎች ጋር ተዋህዶ ደግሞ የተለያዩ ኬሚካሎች ተጠቅመው ደግሞ ሹገርን ፕሮዲዩስ የማድረግ ደግሞ ኬሚካል ፕሮሰስ አለ። ስለዚህ ማኑፋክቸሪንግ ላይ የተለያዩ ኢንዱስትሪዎች ላይ ምን አለ? ኬሚካልም ፊዚካልም ትሪትመንት እንዳለ ማወቅ ያስፈልጋል። እነዚህ ፊዚካልም ኬሚካልም ትሪትመንት የሚያስፈልጋቸው ለምንድነው? ሮ ማቴሪያል ወደ ፕሮዳክት ለመቀየር። these steps require energy input. ኤቭሪ ኢንዱስትሪ ማለት እንችላለን ምን ያፈልጋሉ? ኢነርጂ ይፈልጋሉ። ያለ ኢነርጂ ምን ማድረግ አንችልም? ፕሮዲዩስ ማድረግ በፍጹም አንችልም። ስለዚህ ይሄንን በአይምሮአችን ውስጥ ማስቀመጥ ያስፈልጋል። ስለዚህ ኢነርጂ ቴክ ያደርጋሉ ይወስዳሉ ማለት ነው። precious control to achieve efficient product in high yield ምን ለማድረግ efficient product ለማምጣትና high yield ከፍተኛ ውጤት ለማምጣት ኢነርጂ ምን ያደርጋሉ? ኢንፑት ወይም ኢነርጂ ወደ ውስጥ ይከታሉ ይፈልጋሉ ማለት ነው። ይሄ ነገር ኦርጋኒክም ይሁን ኢንኦርጋኒክ ሮ ማቴሪያልም ሊሆን ይችላል። ኦርጋኒክ which is carbon content ናቸው። ኢንኦርጋኒክ ደግሞ ካርበን ያላዙ ኮምፓውንዶች ናቸው። እነዚህ በሁለቱም ጋር ፕሮዳክት ለማምረት ተመሳሳይ ፕሮሰስ ነው አይደለ? ሮ ማቴሪያል ወደ ፕሮዳክት የመቀየሩ ፕሮሰስ ተመሳሳይ ነው። ስቴፖቹ ፊዚካል ኬሚካል ይለያዩ፣ ስቴፖቹ ይለያዩ ይሆናል እንጂ ወይ ኬሚካል ወይ ፊዚካል ምንድነው ፕሮሰስ ነው የሚጠቀም። ከሁለቱ ውጪ ሌላ ነገር ፕሮሰስ ሊጠቀሙ አይችሉም። ሌላ ፕሮሰስም የለም ማለት ነው። ይሄን አንደርስታንድ ማድረግ ያስፈልጋል። ኦኬ ምንድነው የሚደረገው? ማኑፋክቸር ሲደረግ ኢንዱስትሪዎች ምንድነው የሚያደርጉት? የመጀመሪያው ሮ ማቴሪያል ስቶሬጅ አለ። የሆነ ሮ ማቴሪያል ማጠራቀሚያ አለ። ከዛ ውስጥ የስኳር ማምረቻ ከሆነ ሸንኮራ አገዳው ከገበሬው ተወስዶ ወይም ከእርሻ ቦታው ተወስዶ የሚቀማችበት ስቶር አለው። ከተወሰደ በኋላ ምን ይደረጋል? ፊድ ፕሪፓሬሽን ፕሪፔር ይደረጋል። ወደ ማሽኑ ግብአት እንዲሆን ፕሪፔር ይደረጋል። የማያስፈልግ አንወንት የሆኑ ቅጠሎች ካሉት ምን ካሉት ሸንኮራ አገዳ ከሆነ ማለት ነው እሱን መቆራረጥ የማያስፈልጉ ፓርቶችን መሰባበር ያስፈልጋል። ከዛ በኋላ ደግሞ እነሱን ደግሞ ስሞል ሳይዝ ማድረግ ሪዳክሽን ማድረግ አስፈልገ ወደ ስሞል ሳይዝ ማድረግ ያስፈልጋል። ከዛ በኋላ ደግሞ ምን ያደርጋል? ሪአክሽን የሚያስፈልገው ሪአክሽን ካለ ደግሞ ሪአክሽን ይደረጋል። ለምሳሌ
ለምሳሌ አሞኒያ ፕሮዳክሽን ከሆነ ምን ያስፈልጋል? ሃይድሮጅንን ስቶር ያስፈልጋል። ሃይድሮጅን መቀመጥ አለበት። ናይትሮጅንም ስቶር ለብቻ ማድረግ አለብን። ለብቻ ካደረግን በኋላ ፊድ መደረግ አለበት። ፕሪፔር መደረግ ካስፈልገው ፕሪፔር እናደርገዋለን። ሮ ማቴሪያልስ ሃይድሮጅን እና ናይትሮጅንን ከዛ ምን እናደርጋለን? ሪአክሽን ይደረጋል። ሪአክሽን ማለት ሁለቱን ፕሮዲዩስ አድርጎ ሁለቱን ሪአክት አድርጎ ፋይናል ፕሮዳክት ለማውጣት። ከዛን ሪአክሽን በኋላ ምን ይደረጋል? ፕሮዳክት ሰፓሬሽን ምን ይደረጋል? ፕሮዳክቱን ሰፓሬት ማድረግ ያስፈልጋል። ሪዛልቱ ከመጣ በኋላ ፕሮዳክቱን የመለየት ስራ ያስፈልጋል። በምንለይ ጊዜ ምን አለ? ፕሮዳክቱ ላይ አንዳንድ ጊዜ ኤክሰስ የሆነ ለምሳሌ ወይ ሃይድሮጅኑን ለምሳሌ እኔ 4 ሞል ተጠቅሜ ከሆነ የሃይድሮጅን 4 ሞል ተጠቅሜ ከሆነ 1 ሞል ትርፍ ሞል ይኖራል። ኤክሰስ ካለ ምን ይደረጋል? ወደ ሪሳይክል ይደረግና ተመልሶ ወደ ፊድ ፕሪፓሬሽን ይደረጋል። ምክንያቱም 1 ሞል ሃይድሮጅን ትርፍ ስላለኝ ተመልሶ ሃይድሮጅን ምን ሪሳይክል ይደረግና ይመለስና በፊድ ተደርጎ ከቀሪ 2 ሞል ሃይድሮጅን ተጨምሮበት ከናይትሮጅን ሞለኪውል ጋር ምን እንዲዋሃድ ይመለሳል። ባይ ፕሮዳክት ካለው ደግሞ እሱን ለብቻ እናስቀምጠዋለን። ለብቻ ተጠቅመን ወይ ለሌላ ኢንዱስትሪ ግብአት ነው ወይም ደግሞ ራሱን የሚጠቀም ሌላ ኢንዱስትሪ ካለ ወይም ቀጥታ የሚጠቀም ካለ እንዲጠቀም እናደርገዋለን። ፕሮዳክት ከመጣ በኋላ ግን እናደርጋለን? ፕሮዳክቱ ፕሪፋይ የሚሆን ከሆነ ማጣራት የሚያስፈልገው ከሆነ ብሊች መደረግ የሚያስፈልገው ከሆነ ብሊች ይደረጋል። ከዛ በኋላ ወደ ስቶር ይገባል። ፋይናሊ ጣጣውን ከጨረሰ በኋላ ስቶር ይገባል። ስቶር ከገባ በኋላ ወደ ደንበኛ ወደ ከስተመር ወደ ለሽያጭ ይወጣል ማለት ነው። ለምሳሌ አሞኒያ ፕሮዳክሽን ላይ አሞኒያ አንደኛው ካራክተሪስቲክሱ ከለርለስ ነው። እንደ ውሃ ከለር የለውም። ኢሪጌት ጋዝ ነው። በጣም ቀላል የሚባል ከጋዞች መካከል አንዱ ይሄ አሞኒያ ጋዝ ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።